እኔ ደግሞ ማረፍ እኔ እኮ የልጅ አባት ነው እንዴ ምን ነው ህይወቴን ተጠብጮ ነው እንዴ ችግር አለው እንዳይሆንም አይታሰብ ጭራሽ እንደዚህ አይሆንም ሮሚ አይሆንም ዞሮ እኔ ማረፍ የለኝም በቃ ማረፍ እስቲ ሮጥሮጥሬና ሻወር ሰጅበት ይንቀልሽን ጫርስ እስቲ አንቺ ምንም አይሆንም እንዴ ኧረ በእግዚአብሔር ኧረ አንቺ ሰው ያየን እንዴ ሰላም ጤና ይስጥልን የፋፊ ቤተሰቦች እንዴት አላችሁ እኛ እግዚአብሔር ይመስገን በጣም ደህና ነን ትናንትና የተለቀቀውን ቪዲዮ አይታችኋል ከስቲፎ ጋርም ሰላም አወርደናል ከፋፊ ጋርም እንደዚህ ይቅርታ ተጠያይቀን ወደ አዲስ ምዕራፍ የተሸጋገር እንገኛለን ነገር ግን ዛሬ ደግሞ ሮሚ ጠርታን እስኪ እሷን ልናገኝ ይሄድን ሮሚ እናንተን ማውራት ፈልጋለሁ ላገኛችሁ ፈልጋለሁ ብላናለች በምን ጉዳይ ልታወራ እንደፈለገች ያው እኛ እናውቃለን ግልጽ ነው ነገር ግን ደግሞ ሞር ልታወራ የምትፈልገውን ነገር በጠቅላላ እኛም ለማውራት ዝግጁ ነን ማለት ነው ስለዚህ ሮሚ ትመጣለች ከሮሚ ጋር ስላለው ስለተፈጠረው ነገር በየለም ፋሚሊ ያስፈታ ነው ከሮሚ ብር ተቀብለን ነበር ብቻውን ብሩን አምጡ እንዳትለን እንጂ እንደዛ ማለት ምን ያህል አሁን ላይ እንደሌለን ታውቃለች ያ ነገር ያወቀች ያን ያደረገችው እንደዚህ ነገር ይፈጠራል ብዬ አላስብም ነገር ግን ደግሞ ምናልባት ስለሌላ ነገር ታማክረን የምትችልበት መንገድ ላይ ይችላል አላውቅም እየፈራው ነው ግን እንደዛ ይሆናል ብለህ ታስባለህ እኔ ማለት ስትመጣ ብናውቀው አይሻልም ብቻ ግን ያስፈራል ያለው ነገር እስኪ እና የፋፊ ቤተሰቦች ያው ፋፊን ሰብስክራይብ ሼር በላይክ በማድረግ ሰብስክራይብ ያደረጋችሁ ሰብስክራይብ ላይክ ያደረጋችሁ ደግሞ ላይክ ያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት እንጋብዛችኋለን ሮሚ ትመጣለች ከሮሚ ጋር ደግሞ የሆነ ቆይታ ይኖረናል እሷንም እናስተዋውቃችኋለን አብራችሁን ቆዩ እስከዛ ድረስ መጣችን ሄላ ዲማች ሰላም እንዴት ነህ ሮሚ እሺ ሰላም እንዴት ነሽ ሰላም ነው አለሁልሽ ሁላማን ነው እግዚአብሔር ይመስገን ሰላም ነው ፈልጌው ነው ስቲፈን ማዋራ ስለዚህ እኔ መሄድ እችላለሁ ወይስ እኔ በሆን ችግር አለ ችግር የለውም ብትኖርም ችግር የለውም በእውነት ደግሞ አምሮብሻል አመሰግናለሁ ልትሰፍረኝ እያስኮረመምከኝ አይደለም ሰላም ነው በተረፈ እሺ ማለት ስቲፈን አሁን ፋፊን ቤት ቶሎ መልሳለ ብሎ ነው የወጣውና አንዳንድ ነገር መናገር ያለባችሁ እኔ መሄድ ካለብኝም ሄጄ ማውራት ካለባችሁ አሊያም ደግሞ አንተም ተገኝ ካላችሁ ደግሞ መገኝ ባለውበት ማውራት ትችላላችሁ ማለት ነው የቱ ይሻላል ምርጫ አላችሁ አንተም ብትኖር ችግር የለውም ያው አሁን ላይ ትንሽ ሰላም ነው ግን ደህና ነኝ ይመስገን አሁን ላይ ትንሽ አስቸጋሪ ሁኔታ ላይ ነው ያለሁት እና ያው ምን ተፈጠረ ምን ነው ታውቃለህ ብዙ ነገር ከዛ ሉዝ አድርጎብኝ ነው የመጣሁት እና ማረፊያ የለኝም ትንሽ ስቲፍ ጋር ማረፍ ፈልጌ ነው ለጊዜውም ቢሆን እንኳን ነገሮችን እስካስተካክል ድረስ አንተ ጋር ባርፍ ብያስብኝ ነው ስቲፍ ምን ትላለህ ካብሽ ጋር መተማከርበት ምናምን ብዬ ነው አረ እንደዛ እንኳን ጭራሽ አይታሰብም አይ ማለት አልገባኝም ማለት ያው ታውቃለህ ከዛ ብዙ ነገር ገንዘቤ ብዙ ነገር ሉዝ አድርጎብኝ ነው የመጣሁት እና ማረፊያ አሁን ላይ በጣም ተቸግሬያለሁ ሶስት ዲፍ ካለ ትንሽ ጊዜ ማረፍ ፈልጌ ነው ፕራንክ ያረክሽ ነው እንዴ ፕራንክ አረጋለሁ አቦ ጭራሽ አይታሰብም ተመጣጣሽ አሁን የመጀመሪያ ፕራንክ እምር በነገርሽ ላይ ፕራንክ ሲደረግ ማለት በደንብ ዝግጅት ሊኖር ልታረግ ይገባሻል አይደለም እንደዛ አይደለም እንዴ በችግር ይቀደል እንዴ ማለት ሮሚ እኔ ነገሮች ስላስተካከሉልኝ እኔ ብሩን የሰልኩትን ብር የተወሰነ ጊዜ እንድትሰጪ ነው የምፈልገው ቆይ አይደለም ስቲፍ አንዴ መኪናውንም ሽጬም ቢሆን እመልሳለሁ ብሩን ስለመመለስ እኮ አይደለም ብሩን መመለስ ግን እኔ ባለ ትዳር እኮ ነኝ እንዴ ምን አስበሽ ነው እንዴት ነው ታዲያ ችግር አለው አረብ ሀገር ተንገላቱ መስራትን አለመሳካትን ባለቤት ታውቃለች አይደል ለሱ ነገር አይደለም ሮሚ ቆይ አንዴ ምን ልላት ነው እሺ ቆይ አንዴ ቆይ አንዴ ስልኳን ስጠኝ እኔ ላናግራት ያለው ሮሚ ከልብሽ ነው ግን ይሄ ነገር ያልቻለሽው አንቺ ራስ ደስታ ይሰማሻል እዛ ብትገቢ ምን ችግር አለው ተቸግሬ አይደለም እንዴ ነገር ያረጋኝ አይደለም እንዴ እህቱም ወንድሙም እንኳን አብሮ ሊኖሩ አይገባም እንኳን አይደለም እንዳንቺ አይ ነው ግን በቃ ከችግር አንፃር ነው ምን ላደርግ እሺ እንዴ ኧረ ትቀልጃለሽ ኧረ ጭራሽ እኔ ብሩን ደርሰሽልኝ አውቃለሁ ታዲያ ምንድነው ምን ችግር አለው ባለቤትህ ነው ነግራታለሁ በቃ እኔ እህቱ ነኝ ምን ብለሽ ነው የምታነጋገሪው ሮሚ ትንሽ ጊዜ እናንተ ጋር መቆየት ምን ነካሽ ብረት ምን አንቺ መጥቶሻል አብርሽ አትቀለደብኝ እግዚአብሔር የምሬ ነው እየሳቅሽ ነው እግዚአብሔር ማርያም አባት ቀልጃ እንጂ እንዴ አብርሽ በእግዚአብሔር እየቀለድሽ እኮ ነው አይ እስጢፎ ቤት እኮ ነው እያልሻለሽ ነፋፊ ጋር አዎ ከነሱ ጋር ምን ችግር አለ ችግር ስለገጠመኝ እንጂ እነሱ ይኸውልሽ እኔ አንድ ምክር ልምከርሽ እጣ ውጪ ጸበል ግቢ የምር ይሄን ሐሳብሽን እንዴ ባለ ትዳር እኮ ነው ልጁ ዋ ይሁን አንቺ ያመረሽ አይደለም
ስልኳን ስታይ ምን እንደምን ልትያት ነው እንዴ? በቃ ለትንሽ ጊዜ እናንተ ጋር ማረፍ ፈልጋለሁ ያለው እንዴ ለምን ምን ቸገረሽ አንቺ? ምንም እየመሰለ አይደለም አንተ ምንም ነገር የለኝም ብሬን ያለኝ ነገር እንዳለ ጠፍቶብኛል ባዶ እጄን የተመለስኩት ታውቃለህ ካንተ ውጪ የሚረዳኝም ሆነ የምጠይቀው ሰው ዘመድ ኧረ ጭራሽ አይታሰብም ይሄን እንዳታስቢ እኔ የተወሰነ ብር ፈልጌ ወይ እሰጥሻለሁ እንጂ እንደዚህ አይነት ነገር ማለት ኧረ አይሆንም እንደዚህ አይነት ነገር አለ ቆይ አንደኛሽን ደግሞ ወይ በማደጎ ያሰድጉሽ በማደጎ ወሰድሽ በዚህ ድመሽ ደግሞ አይሆንም አንቺ ነሽ እየቀለድሽ ያለሽው እንጂ ችግርሽ ምንድነው እንዴ ማረፊያ የለኝም ወይ ደግሞ በቃ ይኸውልሽ አንቺ እመኝና በማደጎ ወሰዱኝ ባያቸው በትክክል ደግሞ እድሜሽም ለዛ አልፏል አያስቀልድም የሰው ችግር መስማት እንዴት ነው አንቺ ባለ ትዳር ቤት ዘቡ ብለሽ የምትገቢው ምን ፈልገሽ ነው ዘቡ ብዬ አይደለም እሱን አስፈቅዳለሁ እሷ ለሱ ይነግራታል ምን ብሎ ነው የሚነግራት ምን አንደበት አለው ይሄ ልጅ በቃ ሮሚ ተቸግራ ነው እኛ ጋር ትንሽ ትረፍ ይሄማ በጣም ከባድ ነገር ነው እፉ ነው የምር ሮሚ አንቺ ለአንቺ ራሱ ሰላም አይሰጥሽ እኔ አካበድከውና በጣም በችግሬ ላይ እየቀለድክ ያለው አብርሽ ሮሚ ግን አይ ስንት ነገር ሆኜ ይላል አውቃለሁ በችግሬ ደርሰሽ ይኸውልሽ እኔ ምን መሰለሽ እንደማይታሰብ ነገር ነው እንዴ ምን ብዬ ላስረዳት ነው እሷን እኔ ስልኳን ስጠኝ ኧረ አይሆንም እንዴ ጭራሽ አንቺ ሮሚ ያረረፍኩኝ ማስረዳት አለብኝ ያለበለዚያ አንተን ወይ አንዳችን አውቃለሁ እረዳሻለሁ ማለት ረጋ በይ መጀመሪያ ይኸውልሽ እሱ ቤት መግባት በጣም የማይታሰብ ነገር ነው አብሽ እኔ ደግሞ ችግር ላይ ነኝ ከሱ ውጪ ሊረዳኝም ሆነ ሊሰማኝ የሚችል ሰው የለኝም ለምን ነው የማትረዱኝ እኮ እሱ እኮ ሚስቱ ባለትዳርም ነው እኮ ምን ነው ታዲያ ምን ማለት ነው ይሆነ ምን ችግር አለው እኔ ልረፍ እንጂ ላግባ ማንሽ በላትሽ እሷን የተሻለ ነገር እስካስተካክል የተወሰነች ማረፊያ እስካመቻች ከነሱ ጋር ልኖር ይሄ ምን ችግር አለው አክብሬው ከሱ ውጪ ሰው የለኝም ልጠይቀው ይመጣው የምሬ ነው ልናደደብሽ ነው ይሄን በሰጠሽ ነበር እንደውለ ተቆጥረሽ ነው ደካማ ጎናሽ የተጠቀምሽበት መሆኑ ነው በቃ አይደለም ያለችኝ እሷ ነበረች ለሱ ችግር አልኩት እሱ ለኔ ችግር ቢሉልኝ ምን ችግር አለው እዛ ቤት አትገቢም እገባለሁ ብሩን አለምፈልገው በቃ መኖር ፈልጋለሁ አንቺ ምን ሆነሽ ነው የሰማና ሚስቱ እያለች አንቺ ምንድነው የምትገቢው ችግር የለም እኔ እነሱ ላጣላ አይደለም ጀስት በቃ ቦታዬን እስከማመቻች ድረስ አንተ ነቃ እንጂ ምን ሆነ እያለች እንደሆነ ሰምተሃል እንዴ ቆይሽ አብሽን ወይስ ሁለታችሁ ከጀርባው ታችሁ አገባኝ ምንድነው እኔን ፕራንክ አድርጋችሁ ነው ሁለታችሁ እስቲ ፍራንክ ነው አቦ በእናትህ እንዴት ብራክ አደርጋለሁ ምን ነው እንዲደረግ ያወራው ስትቀልድ ቆየ እሺ ይሁን እስቲ እየሰማኝ ነው አንተ ሌላ ቀልድ እኔ እንደዛ ብትይኝ እንደዚህ ጋር ገኝ መቆጠር ይማልኩ ልክ ነሽ እኮ ይኸውልሽ ልክ ነሽ እኮ እኔ ብር አበድረሽኛል አውቃለሁ በጣም ባለ ሁለት አይነሽ ለኔ ስለ ብሩ ብር አበደረች አሁን ተረስተለ ቤት ገብታ ትዳር በጠበጥ ነው እንደምፍቅርላት ይኸውልሽ ውዴ የሁለታችሁ ጉዳይ በፊት በቃ ምንም እንድል አልፈልግም እኔ በዚህ ጉዳይ ላይ አንቺ ግን ጨረሻ ታሰብ እንደዛ ነው እሷ ታውቃለች ስለምታውቅ እንደዛ ነው ትረዳኛለች ሌላ ምንድን ነው የማትረዳኝ እሷ ትረዳኛለች በቃ እውነቴን ነው የአረብ ሀገር መከራ ያየ ሰው ይረዳኛል ስልኳን ስትይ ላስረዳት በቃ እቺ ልገነ ከሽባት እስቲ አብርሽ አልቀለድኩም ሮሚ አይ እኔ እንደዚህ አይነት ቀልድ ስለማይመቸኝ ነው የምሬ ነው አየምር አንተ ራስህ በጣም ትቀልዳለህ አይ የምር እኔ በጣም ደብሮኛል እንደዚህ ነገር ሮሚ እስቲ በቃ ነገር በለኝ በቃ ካንተ ውጪ ማቆ ሰው የለም ይረዳኝ ሰው የለም እሱ በደንብ ታውቃለህ አጠንቅቀህ እና ሌላ አማራጭ ፈልጋለህ ሌላ አማራጭ አለ ብር የለኝም ማረፊያ የለኝም ሰው የለኝም እስካሁን ነበር ያረፍሽ ነበረው እስካሁንማ ባለችኝ ገንዘብ ነበረ አሁን ደግሞ ያለሁበትም አንድ ይኸውልሽ አይ እኔ አንድ ነገር ልንገርሽ አነስተኛ ቤት እንከራይችና ብሩን እስከምንመለስ አሊያም ደግሞ እኛ ከነገም ከነገ ወዲያም ደግሞ መሯጥ ባለብን መልኩ እናርገን እዛ ቤት አትግቢ ይወድ ያንቺ ስለማይሆን ነገ ከነገ ወዲያ ጊዜ ቢኖረኝ እሱን አስጨንቃለሁ የሱን ትዳር አደጋ ላይ ጥላለሁ እስኪ ንገረኝ እኮ አደጋ ላይ እንደሚጥለው እኮ ያወቅሽ ነው ማለት ነው ይሄን ነገር የምታደርጊው እኔ ደግሞ አደጋ ላይ እንዳይወድቅ የራሴን ቴክኒካል እጠቀማለሁ እሷን አስረዳታለሁ ችግሬን አስረዳታለሁ የምትጠቀሚው ቆይ እስቲ እናቴ ሴት ናት እንደናንተ ቢያንስ እንደዚህ ችግሬን አትቀልድም ችግሬን እኔ እየቀለድኩ እኮ አይደለም ውዷ ከዚህ በላይ እንዴት ትቀልዳለህ አብርሽ በችግሬ እየነገርኳችሁ ማረፊያ የለኝም እያልኳችሁ ትዳር ቤት ልግባ ማለት ነው ቀልዱ ሮሚ እንደዚህ አይደረግም ኧረ ጨረሰ እናንተ ናችሁ በእኔ ችግር ልትጫወታችሁበታላችሁ እኔ ብሩን በቃ ትንሽ ጊዜ ታገሽኝ በቃ የተወሰነ ጊዜ ታገሽኝ ያልተረዳኸኝ ማለት ነው ካንተ ውጪ ሰው አለኝ የማውቀው ሰው የለም ይረዳኝ የለም አይደል እንዴ እኔ ትንሽ ቀን ቢኖረኝ አንተን አስጨንቅሃለሁ አንድ ቀን ስለሌለኝ ነው ግዴታ ልታስገባኝ ይገባል እኔ ማረፊያ የለኝም አሳርፉኝ ያልኩት እኮ ቤተሰማይ ነው አብራም አትቀልድ በእውነት አንቺ ነሽ እኮ የቀለድሽ ያለሽ ሮሚ አልቀለድኩም እኔ ማረፊያ የለኝም በቃ ማረፊያ እስቲ ሮጥሮጥሬና ሻወር ሰጅበት ይሄን ቀልድሽን እንዴ አንቺ እንዴት ነው ባለ ትዳር ቤት መገቢው ዋ ምን ችግር አለው ነው ላፋታ ምን ችግር ባለ ትዳር እሱን ማሰባሽ ነው እንደዛ እንዳታስቢው ገባሽ አይደል አላስበውም አሁን ላይ ችግሬ ነው ያስጨነቀኛለሁ ሌላው ነገር አላስጨነቀኝ ችግርሽን እኮ እኛ እንፍታልሽ አልንሽ ገባሽ አይደል ለቱልኛል እኮ በቃ ሳምንት 3 ቀን 4 ቀን ያ ቢኖር ይለምን ለቀን ታገሽን አንቺ ጓደኞችሽ ጋር ማደሪ ነው እኛ ቤት ማደሪ የለኝም ማለት አልተረዳኸኝም አይደል የለኝም ማደሪ በቃ ቢያንስ እንደ ፋሚሊም እንደምንም ሆነ ችግሬን ተጋራኝ
እኔ እኮ ይኸውልሽ ምን መሰለሽ የማይሆን ነገር ነው የጠየቅሽ እንጂ ሌላ ነገር ጠይቂኝ። ስልክ የላትም ጭራሽ የሚሆን ነገር አይደለም። 1100 ነበራት እሷም ወደቀ ተሰበረ የላትም ስልክ እንዴ አብርሽ የምር አንተ ነህ በቃ እንትን ያልከኝ ያለው ነው እንጂ የማይሆን ነገር ነው እያደረግሽ ያለሽ እስጢፎ የማይሆን አይደለም ምን ነው የማይሆነው ምን ችግር አለ ምንድነው ወጣችሁ ምን ዝም አልክ እኔ ምን ላድርግሽ እንዴ ምን ላድርግ ማለት ነው ብሩን ከየት አምጥቼ ብር ስለ ብርና ተነሳ እዚህ ጋር እንደውለታ ሊቆጠር እሺ ሌላ ምን ላድርግሽ እንዴ ምን እያልክ ነው አንተ እሺ በቃ ሌላ ምን ላድርግ ምንም ሌላ ምን ነገር ምንም ያጨቃጭቅ ነገር የለም እሺ እኔ ልድላችሁ ነው ሁለታችሁ ተስማሙና አውሩኝ እንዳረበሽ እሺ ለምን ያን እንደዛ በፈልግ መጀመሪያውኑ ሂድ አልልህ በቃ ሁላችሁም የኔን ችግር መረዳት አለባችሁ እግዚኦ ማለት ነው ክርስቶስ አዋራው እንደውም አንተ አዋራለህ ቆይ አንቺ እንዴት ብታስቢው ነው አሁን እነሱ ቤት የምትገኙ እንዴትም አላሰብኩትም በቃ ቸገረኝ ማረፊያ ፈለግኩኝ እስጢፍን ማናገር ነበረብኝ አልነገርኩት በቃ ለቀ እኛም ደግሞ ቸገረን ብር ተበደርንሽ ያን ብር ደግሞ መልሰን ወደ ከዚህ ቀደም ታርፊበት ወደ ነበረበት ታርፊያለሽ እንጂ ባለትዳር ቤት መግባት ያንቺ ጥሩ አይደለም እሺ እኔ ውጪ ልደርስ አይደለም ከዛ ጀምሮ እኔ ይኸውልሽ ሌላም ጓደኞቻችን ጋር ምናምን ላመቻችልሽ አለችን ጓደኛ አሊያም ደግሞ እና ሴት ጋር ምናምን ታርፊ ትችላለሽ አልፈልግም የት ማረፍ የምፈልገው አንቺ እስጢፍ ጋር እስጢፍ ይሄ ነገር ምንም እኔ ገንዘቡን ይኸውልሽ ፈልጌ አመጣለሁ በቃ ይቅርታ እስክታመጣ እኔ ምንም ነገር አልፈልግም ሌላ እናንተ በጣም ነገሩን አንዛዛችሁት እስጢፍ ጋር ፋለውኝ ባለቤቱ ተብላለች እሷን አስፈቅዳለሁ በቃ ለቀ ምን ብለሽ ነው የምታስፈቅጂ እንደው አፋለሽ አዎ አለኝ በቃ ትንሽ ጊዜ ማረፊያ እንድትሆኑ ይፈልጋለሁ ለምን ችግር ስላገጠመኝ ከአረብ ሀገር ነው የመጣሁት ብዙ ነገር ሉዝ አድርጎብኛል እሷ ደግሞ ከዛ ስለመጣች ወይኔ ለችግሬ ድረስልኛል ጥላኝ እንዳትሄድ በቃ የምርሽን ከሆነ ከዚህ በኋላ ምንም ልሻልሽ እስጢፍ በዚህ ጉዳይ ላይ ምን ማለት አረና ግራት እስጢፍ ቆይ ካንተ ውጪ ማቀው ሰው አለ እንዴ አብዱናሽ እንዴ አንቺ እንዴ ኧረ ጭራሽ ምንም የሆነ ነገር አይደለም እንዴ ምን እጮሃለሁ ያለ በለዛ ጎረባትሽ ምንድነው የምትጮይ እንደዛ አይሆንም አይታሰብም እየነገርኩሽ አይደል እንዴ እኔ ደግሞ ማረፍ እኔ እኮ የልጅ አባት ነው እንዴ ምን ነው ህይወቴን ልጠብቀው ነው ምን ችግር አለው እንዴ አይሆንም አይታሰብም ጭራሽ እንደዚህ አይሆንም እባክህ አራን ነገር በላት በእናትህ እባክህ እስጢፍ እንዴ ጭራሽ አይሆንም እንደዚህ አይታሰብም ማን አለኝ እሺ ቆይ ጎዳና ልውደቅ አንተ ጋር ምን ላድርግ እሺ ማረግ ያለብን በዚህ መለካት ነበረበት ባለውለቴ ነሽ አውቃለሁኝ ግን እንደዚህ አይሆንም እቺን ጊዜ ብሸፍንልኝ ምን አለበት እንዴ ምን ልላት ነው ባለቤቴን እኔ አስረዳታለሁ ስልኳን ትሰጠኛለህ እባክህ እንዴ ልጅ እናት እንዴ ምን ነሽ ነው ምን አመጣውልሽ ብዬ ነው ማገናኘት እሷን እባክህ እኔ አስረዳታለሁ ሮሚ ይሄ ነገር የሚሆን ነገር አይደለም አንዴ ልንገርሽ አይ ሎሊስ እሱ አይተዳር ነው አይደል እንዴ ጭራሽ አይታሰብም እኔ ምንሽ ጋር አሳረፈሽ ያልኩሽ እኮ ነው እና ሴት ጋውኝ እኔ ከስቲቭ ጋር ነው መሆኑን ፈልገው ከሱ ጋር ነው ማረፍ ፈልገው ከና ሴት ጋውኝ ከፈለግሽ አልሆንም ለምን አልሆንማ በቃ ማውቀው አንተን ነው ካንተ ውጪ ማውቀው ሰው የለም የሚረዳኝ ሰው የለም ካንተ ጋር ትዳር ቤት አትገቢም እገባለሁ ትዳር ገንዘብ ነው ያገናኝና በቃ ገንዘቡን ፈልገው እኔ እናንተ ጎላታችን በዚህ መለካት የለበት ገባ ስለዚህ እኔ ጎዳና ላይ መውደቅ የለብኝም አንተ ያለ ትንሽ ጊዜ በቃ መኪናው አየር ላይ እሺ ምን አደርጋለሁ ቆይ ጊዜ ቢኖረኝ እኔ ዳረግ ነው የምፈልገው አይ ተረጋጊና ነው ነይ ኧረ አብርዬ የሆነ ነገር በላት በእናትሽ ተረጋጊ ለምን ደገፍ ወይ ደገፍ የምር ነው ምን ነው የምታስደግፈኝ እኔ ምንም እኮ ይንኩት እናውራ የምር ነው ማለት አንቺ የምር እንደዛ እንዴ ኧረ ምን አይነት ድፍረት ነው እንዴ ጭራሽ አይታሰብም እንጂ እንደዚህ አይሆንም ድፍረት አይደለም ለምንድን ነው የማትረዳኝ እኔ እንዴት እኔ ከእርግዝናዋ ጋር ምን ያገናኘኛል ሰው የለኝም ዘመድ የለኝም ጎዳና ላይ ለወድቅ ነው እግዚአብሔር እንዳስገባሽ ይፈልግሽ ሊቸግርሽ ይችላል አይደል እኛ እኮ እሱን ተረዳን ሲጀመር እኛ ለኛ ደግሞ ትልቅ ባለውለታችን ሲጀመር አልተረዳችሁኝም አብርሽ ብትረዳኝ ኖሮማ ሚስቱ አትልም እንዴ ምን አይነት ድፍረት ነው እንዴ ቆይ አንቺ ምን እየላስገባሽ ነው አንቺ ያሰብሽሽ በቃ ተቸግራ ነው እንደዚህ ናት እህቴ ናት ብለህ አንተን ለኔ መሆን ያቅታል እንዴ እህታችን ማነሽ እኮ ውለታይ በቃ እንደዚህ ነው እኔ እናንተ እኮ ውለታ አንቆጣጠርም እኮ ይኸውልሽ እዚህ አናግሪኝ እያናገርኩህ ነው አብርሽ አንተ እኮ ሴት ጋር ያልኩሽ እኮ ነው አልፈልግም እንዴት ብዬ ነው እህቴ ነች ምላት እንዴ አንቺ ብለሽ እንዴ ምን ችግር አለ ታውቃለች እኮ እህቴን እሷ ቤተሰቦችን ታውቃለች እኮ ነገር በላትና እኔ ልረፍ እናንተ ጋር ማረፍ ነው የምፈልገው አብርሽ አንተ እኮ እሱን እንትን እያልክብኝ ያለህ እንዴ ምን ማለትሽ ነው አንቺ ከመጀመሩ እንደዚህ አይነት ደረቅ ልጅ ነሽ እኔ እኮ ደረቆኝ አይደለም ለምንድን ነው የማትረዱኝ ዛሬ እንኳን ማደረ የለኝም ለዛ ነው ዛሬ እና ሴት ጋር ነው ልሰድሽ እያልኩሽ እኮ ነው አንቺ በሁለት አልታስኝ ፈልገሽ ነው እንደ ገንዘብ ነው የሰጠሽ ፈልገሽ አይደል እንደ ሰጠሽኝ ብር ፈልገሽ ነው የሰጠሽኝ ብር አዎ ለችግር አንቺ በሁለት እንደዚህ ልታስሪኝ አይደለም እኔም እኮ እንደዚህ ቸገራለሁ እያላሰብኩ እና ለምንድን ነው ታዲያ እንደዚህ ትጫኝ እሺ እኔ ብሩን አመጣዋለሁ ዛሬ እኛ ከየትም ብሩን ተፋልጠን እናመጣዋለን ዛሬ ከየት እናመጣለን እኔ እኮ
ሲጀመር ብሩን ክፈሉኝ አላልኩም፣ ግን ቢያንስ እንደ ቤት ማረፊያ ሁኑኝ፣ እንደ ቤተሰብ ሁኑኝ። እውነቱን ልንገርሽ እኔ ብሩን ዛሬ ብትይኝ ከየትም አላመጣም እኮ። እሺ መጀመሪያ ባልሰጠሽኝ እኔ ልውደቅ ታዲያ። መጀመሪያ ችግር ላይ ነበር እንደዛ ችግር ውስጥ እኔ ለአንተ ዝም የሚል ቆይ፣ እሺ በየትኛው አንጀት ይልቻለው አንተ? እሺ እንደዚህ ሁሉ ነገርን እንትን ብለህ እኔ ማረፊያ። ኧረ ተው እስጢፍ ተው በእናትህ፣ መንገድ ላይ ልውደቅ። እሺ ቆይ አሁን እኔ እኮ ምን እሺ ቆይ ምን ብዬ እንዳስገባሽ ነው የፈለግሽ? ምን እላለሁ እንዴ? ምን ማለት አልችልም። ላሳምናት ስለምቢያልክ በቃ ነገር ፈጣን እንዴ እኔ ቤተሰቤ እንድረበሽ አልፈልግም። እንዴ እስጢፍ በእናትህ በስንት መከራ ነው ያስተካከልኩት። ማላቀው ሰው እሺ እንደልሁን በስንት መከራ ያስተካከልኩት ቤት ማፍረስ አልፈልግም ማለት ነገራት በእናትህ እኔ ማፍረስ አልፈልግም አልኩህ እኮ። እንዴ ለምን አፈርሳለሁ እኔ አንተን? ቢያንስ በቃ እሺ ተረጋግኝ ነው ሮሚ እኔን ተረጅ። እሺ ሰጥቶሽ በቃ አይሆንም፣ እንደዛ ጨራሽ አይሆንም። እሺ እኔም ካንተ ጋር ሄዳለሁ። ሮሚ እየሰማሁህ እኮ እንዴ ተናገር። አንተ ነሱን እንትን እያልኩ ሻንጣሽ እንዴ ያለሽ አመጣለሁ። ሮሚ እና ሴት ጋር ያሳደርሻለሁ። እና ሴት ጋር ሄዳለሁ። አላቃቸውም። እስቲ ነው ደግሞ ሄዳችሁም እሄዳለሁ። ሮሚ አረ እንደው ስለምንሽ በፈጣሪ ምንም ማስለምነኝ በቃ እኔ ያወራለሁ። እስጢፍ ጋር ነው። በእግዚአብሔር ታምኛለሽ? አላስማማህንም ማለት በእግዚአብሔር ታምኛለሽ ወይ? አምናለሁ እኮ በምታምኚው እግዚአብሔር ይዤሻለሁ እንዴ። በእግዚአብሔር አንቺ ምን ሆነሽ ነው? እየተረዳችሁኝ አይደለም። ምን ተረድተሽ እኮ ነው። ቸገረኝ እንደ እንትን መቼ ነው የምትሄጂው? መቼ ነው የምትሄጂው? በቃ ነገሮች ሲስተካከሉልኝ እሄዳለሁ። ነገሮች ሲስተካከሉ ማለት በቃ ቶሎ ለማስተካከል እሞክራለሁ። ምንድን ነው የቀረሽ? አይደለም አሁን ተመለሰሽ ልትሄጂ ነው እኮ። እሺ ለዛሬ ስንት ጊዜ ያለውን ነገር እናስተካክልና እኔ ጋር ይሁን ትላለህ። ነይ እንዴ ብር ካፈለሽ ምን እንደፈልጋችሁ ያምሻል። በቃ ከሱ ጋር መሆን የምፈልገው አትሆኝም። ከሱ ጋር አንተ ምንም አያገባክም። ምንድን ነው የማያገባኝ? አንተ ጋር የሆነ ብር አለ አይደለ? የሆነ ጋርም የሆነ ብር አለ። ለዛሬ እኔ ብር አልፈልግም። እሺ ምንድን ነው የምትፈልጊው? እና ሴትንም አልፈልግም። ቆይ እሺ ታቆይልህ እንዴ በሴት ምክንያት የሆንኩት? እና ሴት ምን እያልሻት ነው አንቺ? በቃ አልፈልግም። ሴቶች የሚባል ነገር አልፈልግም። እስጢፍን እና እናንተ ነው ነው እኛ ማለት ነው እንዴ? አረ ኢየሱስ ክርስቶስ እየተረዳችሁኝ አይደል? እኔ ልጅ ብሩን ይዤ እመጣለሁ። እስቲ ወዝ ደብቀኝ። አንተ ለምን ነው ሸም ያዘው? ወይ ምንድን ነው ሸም ያዘው? ማንም ሰው በደካማ ጎኑ እንዲገባብ እንዳፈቅድለት። ምንም ሸም ማለትም ደካማ ጎኑ አይደለሁም። እኔ ደካማ ጎኑ ትዳሩ ብቻ ነው፣ ልጁ ነው። ገባሽ አይደል? አንቺ ደግሞ መተሽ ከዚህ በላይ ማፍረስ እንደው አንቺ ሰው ቆይ እንደው አንቺ ችግር አለ ባለ ትዳር ቤት ካካሩ አይኪድም አንቺ። እሺ እንግዳ ማሰደር ችግር አለው እንዴ? እንዴት ብዬ ላስገባሽ ቤት እኮ ነው ዛሬ የሆነ ዘመዴ ትመጣለች በቃ ምናምን ብለህ ነገር አለ እንዴ? አንቺ ቆይ ምን ችግር አለው ሴት ጋር ብትሆኚ? እኔ ሴቶች የሚባሉ አላምንም። በሴት ምክንያት የሆንኩትን ካንተ በላይ የሚያክሰው የለም። አልፈልግም፣ ማንንም አልፈልግም። ሁለታችሁን ነው የማምነው። በቃ እዝጊው ማርነ ክርስቶስ ስሜታዊ እንደሆነ እንዳታደርጊ። የምሬን ነው የምነግርሽ። ይሄ ነገር የማይሆን ነገር ነው። ስሜታዊ የሚያስደርግ ነገር አብርሽ፣ ምንም ነገር አልተናገርኩም። ለምንድን ነው እንዴት ነው ሊናሽ ፈቅዶ ባለ ትዳር ቤት የምትገቢው? ምን ችግር አለው? እኔ እነሱን ትዳር ላፈርስ አይደለም እኮ የመጣሁት እንዴ። ልጠግኝ የመጣሽው ትንሽ ጊዜ ብቻ ታገሽን፣ ገንዘቡን መልሳለሁ። እኔ ትንሽ ጊዜ መታገስ ብችል ኖሮ እንደዛ አስጨንቅ ነበር እንዴ? አስጨንቅ ነበር እስቲ አቦ በቃ ልንግባባ እንችላለን። እኔ እንደዛ ጭራሽ በተአምር የማደርገው ነገር አለ ማይሆን ነገር ነው። ብዙ ነገር እኮ ሆኜ አውቃለሁ። ሆነሽልኛል። ከዚህ በላይማ የባለቤቴንም ህይወት አትርፈሽልኛል እኮ የልጄንም ህይወት አትርፈሻል። ይገባኛል። እኔ ግን እሺ የማይሆን ነገር ነው ያጠየቅሽኝ። እንዴት ቤት ላስገባሽ ይችላል? ምን ችግር አለ? ዘመዴ ናት እህቴ ምናምን ብላ አስገባኝ በቃ። እንዴ አንቺ በማንኪያ ሰተሽ በጨልፋ ትጠቂያለሽ? ሮሚ በማንኪያ ሰተሽ በጨልፋ ትጠቂያለሽ? አንቺ እኔ እናንተን ተረድቻለሁ። እሺ እህት ኖሮ ነው እኔ መንገድ ላይ ውደቂ የምትለኝ? ወገን ላይ ወደቂ ያልኩሽ ባልኛ ጭራሽ እኮ እያሰፋው ነው ነገሩ። ጨርስ እስቲ አንቺ ምንም አይሆንም እንዴ? ኧረ በእግዚአብሔር ኧረ አንቺ ሰው እያየን እንዴ? ሮሚ ይኸውልሽ ሮሚ አይሆንም ዞር እንዴ አንቺ የማይሆን ነገር እሺ አንዴ ተረጋጉ። ኧረ ሰው እያየን ነው ሮሚ አብርሽ ዞር በል በቃ። ኧረ ጉዴ አትያግባባኝ አይደለም እባክህ ኧረ ሰው እያየን ነው ሮሚ። እሺ ይኸውልሽ እቤት እሺ ሚስቱን አሳምኖ ይመለስ። እሺ ጀቢ ብላኝ እንዴ ብቻዬን ጀቢ ብላኝ ሚስቱን አሳምኖ ይመለስ። ኧረ ጌታ ሆይ አንተ እሺ በቃ አንዴ ተረጋጊ። እሺ በለኝ በማርያም እሺ አንዴ በለኝና አለቃል። እሺ በለኝና አንዴ እሺ በለኝና እሺ በለኝ። መቼ የጀመራት እቺ ልጅ ግን? እሺ በለኝ። እቤት የማይሆን ነገር የማይታሰብ ነገር ነው እያለች ያለችው። እባክህ እስጢፍ እባክህ እሺ በለኝ። እሺ በለኝና ሮሚ ወይ አብርሽ ነገሮችን እያበላሸብኝ ያለው አንተ ነህ። በቃ አንተ ነህ። አንድ አዳምጪኝ ሮሚ። ቆይ እሺ ጎዳና ላይ ልውደቅ? አትወርቂም። ምን ያለውልሽ ሮሚ? አንድ አዳምጪኝ። እኔ እኮ ታለችኝ ሴት ልጅ ታለችኝ። ለዛ ነው ታዲያ ያግባባን። ለዛ ነው ይረዳኸኝ። ባለ ትዳር ቤት አትግቢ ነው ያልኩሽ። አንቺም ጥሩ አይደለም። ባለ ትዳር ምንድን ነው? እኔ ማረፊያ
ማረፊያ ስጡኝ ያልኩት እኮ ሌላ ያልኩት ነገር የለም። አልፈልግም። እኔ ሌላ ሰው አላምንም። ስቲፈን አንተን ነው የምፈልገው። እኮ ነኝ ከኔ ጋር እሺ ትሄጃለሽ። ነኝ አልፈልግም። ሴት ያለበት ቦታ መሄድ አልፈልግም እኮ እኔ ጋር እንሂድ። እሺ ነኝ በቃ ተጉኝ። አልፈልግም። ሮሚ ለምን ማተረጋጊው? ስቲፍ ጋር ነው የምሄደው። ስቲፍ ጋር ትሄጂም? እሄዳለሁ። በቃ ስልኳን እቀበላለሁ። አግባባታለሁ። ልጅቷ የበለጠ ትጎዳለች። እሄዳለሁ። ስሚኝ ሮሚ እዝጊው ማለት ነው። ከየት ያመጣት ነች ደግሞ በእናታት? አታ ስቲፍ